በህይወት ዘመኑ አንድ ሰው ስንት ጊዜ መንፈስ ያገኘዋል አልኳችሁ? ደጋግሜ 4። 3ቱ ዛሩም ቡዳውም መተቱም ወይም ሰላቢውም እናንተ ሳትፈልጉት ነው ለእናንተ ህይወት የመጣው። ወይም ደግሞ በልጅነት ሊሆን ይችላል። ብቻ በአጠቃላይ መንፈሱ ሲመጣ ላታውቁት ትችላላችሁ። ብታውቁትም ሳትፈልጉት ነው የገባው። ከሰው ነው ከሌላ ማንነት ነው ወደ እናንተ የመጣው። 4ኛው ግን በእናንተ ፈቃድ የምታጠፉት ጥፋት ነው። የሰው ልጅ በህይወት ዘመኑ 4 ጊዜ መንፈስ ያገኘዋል ማለት ቅድም እናቶቻችን ምን ያደርጋሉ አልኳችሁ? ሲቸግራቸው ጠንቋይ ቤት መሄድ፣ ደብተራ ጋር መሄድ ምናምን፣ ለሀብት ንብረት ብሎ መዋረስ፣ መነቀስ፣ ድድ መነቀስ፣ እጅ መነቀስ፣ በተለያየ አይነት መንገድ መናፍስትን ወደ ራስ ማስገባት። ለምሳሌ ናገባ ብሎ ባይሉትም ዝሙት በመፈጸም መንፈስ ይገባል። ናገባ ስቲኒ ውስጥ የዝሙት መንፈስ ባትሉትም ዝሙት መንፈስ ያለባት ሴት ጋር ስትተኙ ወይም ዝሙት መንፈስ ያለበት ወንድ ጋር ስትተኝ ወደ አንቺ መንፈስ ጠራሽ። በምን? በመዘሙት ምክንያት፣ ህጉን ባለመጠበቅ ምክንያት። ስለዚህ ወደሽ ፈቅደሽ ስትዘሙቺ የመጣ መንፈስ ወደሽ ፈቅደሽ ስለሆነ የመጣው መንፈሱ ውጣ ስትዩ እንዴት ነው የምወጣው ይላል። ፈልገሽ ነው የጠራሽኝ፣ ህግ ጥሰሽ ነው የገባሁት ይላል። የእግዚአብሔርን ህግ 10ቱን ትእዛዛት ጥሰሽ ስለሆነ አንቺ ውስጥ የገባሁት እንዴት ነው በቀላሉ ውጣ የምትይኝ? ዋጋ አስከፍዬሽ ነው የምወጣው ይላል። በውሸት ማስቀደስ እየቻልን ባለማስቀደስ፣ መጾም እየቻልን ባለመጾም፣ ብቻ በተደጋጋሚ በተከታታይ በእግዚአብሔር ላይ በማመጽ እና ከረፈፍ በመሆን ዘልዛላ በመሆን የሚገባ መንፈስ ማለት ነው። ይሄኛው በ3 ክፈሉት። አንደኛ አሞኛል ብላችሁ ጠንቋይ ቤት በመሄድ፣ ሁለተኛ ተቸግሬያለሁ ብሎ መንፈስን መዋረስ ወይም ለእውቀት ለምናምን ተብሎ መዋረስ፣ ሆን ብሎ መንፈስን ማስገባት። 3ኛ ደግሞ ያልኳችሁ ኃጢአት በዝሙት ወይም ህጉን ባለማክበር ከእግዚአብሔር በመራቅ የሚገባብን መንፈስ። ይሄኛው በጣም ከባድ ነው እና ህይወትን ያበላሻል። መንፈሱም ጸበል ቦታ ሄዳችሁ ናውጣ ስትሉት አረባክ ነው የሚለው። ለዚህ ነው ክርስቶስ ማርቆስ ወንጌል ምዕራፍ 9 ቁጥር 26 ላይ ሐዋርያት አንድን ሰይጣን ሊያስወጡት ሲሞክሩ እንዲህ አላቸው፣ ጌታ ሆይ አለ የልጁ ባለቤት የልጁ አባት። አቤት አለ ጌታ። ሐዋርያቶችን ደቀ መዛሙርቶችን ይህን ሰይጣን አስወጡልኝ ስላቸው ከልጄ ላይ ሊያስወጡት አልቻሉም። የስንቱን አጋንንት አስወጥተው የኔ ልጅ መንፈስ ግን ሊያስወጡ አልቻሉም። እባክህን አንተ አስወጣልኝ አለው የልጁ አባት። ኢየሱስ ክርስቶስ ምን አለ? እናንተ የማታሰሉ ትውልዶች እስከ መቼ የምታገሳችሁ አለና ሐዋርያትንም ትንሽ ነካ አረጋቸው። በአንድ በኩል ደግሞ ምን አለ? አየውና መንፈሱን ይህ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም። ይህ ወገን ነው ያለው። ለዚያውም ሰይጣን ብሎ እንኳን አልጠራውም። ይህ ወገን አለው። ምን ማለት ነው? የሆነ ወገን አላቸው አጋንንት። ዛሩ፣ መተቱ፣ ቡዳው ምናምን ልክ ታየ ከረማው፣ ሻምበሶ ምናምን ብለን እንደምንጠራቸው እነዚህ ወገን እንዳላቸው ወይም ከራማ፣ አውሊያ፣ ቃልቻ ምናምን፣ ደብተራ፣ ኮኮቆጣሪ እንደሚባሉት ወገን አላቸው። ክርስቶስ ማለት ይሄኛው ወገን አለ። መቼም ወገኔ ማለቱ አይደለም ክርስቶስ፣ ይሄኛው አይነት መንፈስ ማለቱ ነው። እንዲህ ውጣ ሲባል በኢየሱስ ስም ውጣ ሲባል የማይወጣ መንፈስ ማለት ነው። መቼም በስሙ የማይወጣ የለም። ግን ውጣ ባዩ የሚያጠምቀው ሰው ወይም መንፈስ የሚያስወጣው ሰውዬ እና መንፈሱ የሚወጣለት ሰው በጸሎት ካልበረቱ ሳይወጣም እያለ ነው ክርስቶስ እየተናገረ ያለው። ሁለቱም መበርታት አለባቸው፣ ወይ ባይሆን አንዱ ጎን መሆን አለበት። ለምሳሌ ዶክተሩ የፈለገ ሲጋራ ጫሽ ቢሆን፣ ጫት ቃሚ ቢሆን፣ መጠጥ የሚጠጣ ትዳሩን የማያከብር ቢሆን መርፌው አላድንም አይልም። ግባችሁ? መርፌው ሲወጋ ሊያድን ይገባል አይደል? ምክንያቱም መርፌውና ሰውየው አይገናኙም። ሃይማኖት ላይ ስትመጡ ግን ሐዋርያትን ምን አላቸው ክርስቶስ? ያለ ጾም ጸሎት በስተቀር ይህን መንፈስ ማስወጣት አትችሉም አላቸው። ያ መንፈስ አስወጣለሁ የሚያስብ ሰው ወይም አጠምቃለሁ ወይም አስተምራለሁ የሚያስብ ሰው ሰውን ለመለወጥም ሆነ ለመቀየር የሆነ ነገር ለማድረግ ግዴታ ጾም ጸሎት ያስፈልገዋል። መንፈስን ለመግራት ለመያዝ አስሮ ወደ ሲኦል ለመሸኘት የሆነ ኃይል ያስፈልጋል። ጾም ጸሎት የሚባል ኃይል ተጨማሪ ግን የኢየሱስ ክርስቶስም ስለማይሰራ ነው አይደለም። እኛ ላይ ሲመጣ ስሙ የኛ ማንነት የአቀባበል ማንነት ማለት ነው። ገበሬው ዘርን ዘራ ይልና በእሾህ መካከል ወደቀ ዘር በቀለና እሾህ እንደዚህ ነው አይደል? ዘሩ በቀለና እሾህ ያዘው ማነው? እንዳያድግም ከለከለው። ያ እሾህ የተባለው ኃጢአት ነው ይላል። የኛ ኃጢአት
በኑሯችን ከፍ እንዳንል ያደርገናል። ያ እሾህ የተባለው ደግሞ አጋንንትም ጭምር ነው። እንደገና ገበሬው ዘርን ዘራ ይልና በጭንጫ ላይ ወደቀ። ጭንጫ ማለት ከድንጋይ መለስ ያለ ከአፈር መለስ ያለ ባህ ድንጋይ የሆነ ለየት ያለ ድንጋይ ነው። ግን እዛ ላይ ወድቆ ዘሩ ስር መስደድ አልቻለም። ለጊዜው ቡቃያ ሊሆን ይችላል። ከዛ በኋላ ግን ይደርቃል። ድንጋይ ላይ ስለሆነ ይወድቃል። ግልጽ ነው አይደለም? ይሄም የእግዚአብሔር ቃል ወደኛ ልብ ሲዘራ ሰባኪው ሲያስተምር መልእክት ሲነገር ልባችን ምን አይነት ማንነት ኖሮት ነው የተቀበለው ማለት ነው። ገበሬው ዘርን ዘራ ሲባል ገበሬው እግዚአብሔር ነው፣ ዘሩ የእግዚአብሔር ቃል ነው። እኛ ልብ ላይ ሲዘራ ልባችን ጭንጫ ሆኖ ነው እሾህ ሆኖ ነው የተቀበለው ወይስ መንገድ ዳር ድንጋይ ሆኖ ወይስ መልካም መሬት ሆኖ የተቀበለው የሚለው ነው። እንዲያውም ምን አለ? በመልካም መሬት ላይ አንድ ዘር ወደቀች ይልና ያማረ 30 60 ያማረ 100 ፍሬ ያፈራች ይላል። በመልካም መሬት ላይ መልካም መሬት ማለት ሕጉን የሚጠብቅ ክርስቲያን ማለት ነው። 10ቱን ትእዛዛት የሚጠብቅ የእግዚአብሔርን መንግስት መውረስ የሚፈልግ በጾም ጸሎት ተወስኖ ስጋው ደግሞ የሚቀበል ሰው ማለት ነው። መልካም መሬት መልካም እርሻ ማለት መዝሙር 22 ምን ይላል? እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ እያለ ይላል። ያችሁ በለመለመ መስክ ያሳድረኛል ማለት ይሄ ነው። በመልካም መሬት ላይ ወደቀ ይላል ዘሩ። ልባችን የእግዚአብሔርን ቃል ሲቀበለው በየዋህነት በቅንነት ከሆነ ለመለወጥ ከሆነ እንለወጣለን። አጋንንትም እኛ ላይ ስራ አይኖረውም። ጭንጫ በሆነ ድንጋይ እሾካማ በሆነ ቦታ ላይ ከሆነ ግን በዛ ማንነታችን ከሆነ የተቀበልነው ግን አይሆንም። ሌላው አራተኛው ገበሬው ዘርን ዘራ ይልና በመንገድ ዳር አንደኛው ዘር በመንገድ ዳር ወደቀ ይላል። መንገድ ዳር ማለት መንገድ ሃይማኖት ነው፣ ዳር ነው የወደቀው። መንገድ ዳር ማለት ማተብ አስሮ ቤተክርስቲያን አለመምጣት፣ ሃይማኖተኛ ሆኖ መንፈሳዊ አለመሆን፣ ጥግ ይዞ ጥምቀትን ለማክበር ብቻ መገኘት፣ በትክክል ቤተክርስቲያን ለማስቀደስ አለመምጣት፣ ወንጌል ለመማር አለመምጣት፣ ኮርስ ለመማር የቤተክርስቲያን ተቆርቋሪ ሆኖ እውነተኛ ማንነት ኖሮን ገነት መንግስተ ሰማያት ለመውረስ አለመትጋት፣ የአባቶቻችን መንገድ አለመያዝ ማለት ነው። መንገድ ዳር ማለት ኳስ ተጫዋቾች አይታችሁ ከሆነ መሀል ላይ 22 ተጫዋቾች ይጫወታሉ። እዛ 11 እዚህ 11 ማለት ነው። ዙሪያውን ዳር ዳር ያሉ ተመልካቾች ደግሞ በለው ያዘው በዚህ ምናምን ይላሉ። ዳር ላይ ተቀምጦ ከበሮ ሲያዩት ያምራል፣ ሲይዙት ያደናግራል እንደሚባለው ኳሷን እግራችን ላይ ስለሌለች በለው ለማለት ቀላል ነው። መሀል ገብቶ መጫወት ግን ይከብዳል እንደ ተጫዋቾቹ። ስለዚህ ክርስትና ዳር ሆኖ መመልከት ሳይሆን መሀል ሆኖ መሳተፍ ነው። ለዚህ ነው መንገድ ዳር ገበሬው ዘርን ዘራ፣ ዘሩ ግን መንገድ ዳር ላይ ወደቀ ይልና ልባችን መንገዱ ላይ አይደለም ያረፈው፣ የክርስቶስ መንገድ ላይ አይደለም ያረፈው። እኔ መንገድም እውነትም ሕይወትም ነኝ ብሏል ክርስቶስ። ዳር ላይ ነው የወደቅነው። ስሙ ብቻ ነው ያዝነው። ምግባር የሚባለው ነገር የለም፣ መንፈሳዊት የሚባለው ነገር የለም። ስለዚህ ከዛ ክርስቶስ ምን አለ? መንገድ ዳር ላይ ዘሩ ወደቀና ወፎች መጥተው ለቀሙት። ከዛ ሲተረጉመው ከስር ምን አለ? ወፍ የተባለው አጋንንት ነው። አጋንንት የእግዚአብሔርን ቃል ከተማራችሁ በኋላ ከአይምሯችሁ ላይ ይሰልበባችኋል አለ። ይሄ ሰላቢ መተት ይባላል። ስለዚህ ሰዎች እናንተ ላይ መተት ሲያደርጉባችሁ ሰላቢው ይመጣና ይሰውርባችኋል አይደል? ይሄኛው ግን ወዳችሁ ፈቅዳችሁ የገባችሁበት ኃጢአት ግን እናንተ ራሳችሁ የራሳችሁ ሰላቢ ናችሁ ማለት ነው። ወዱ ሆን ብሎ ኃጢአት የሚሰራ ሰው ሆን ብሎ ጠንቋይ ቤት፣ ደብተራ ጋር፣ ቃልቻ አውሊያ ጋር የሚሄድ የእናቴ አባቴ ካራማ የእናቴ አባቴ አምላክ ብሎ እንዲያ ነገር የሚያመልክ ሰው ሆን ብሎ ራሱን ከገነት እየሰለበ ነው ወደ ሲኦል፣ ከመንግስተ ሰማያት ወደ ገሃነም እያጋዘ ነው ራሱን። ከቱን ከገነት እያጨደ ወደ ሲኦል እያጋዘ ነው ያለው። ቤት እየቀየረ ሽፍት እያደረገ ነው። ሆን ብሎ ኃጢአት የሚሰራ ሰው፣ ሆን ብሎ አጋንንት ቦታ የሚሄድ ሰው ምን ይደረግ እንግዲህ እያለ ጠንቋይ ቤት የሚሄዱ ሰዎች ወይም የምትሄዱ ሰዎች ወይም የምንሄድ ሰዎች ራሴን ላሳትፍና እንዲህ አይነት ሀሳብ ያላቸው ሰዎች በቃ በአጠቃላይ እግዚአብሔርን አንፈልግህም የሚል አመጽ ነው። ስለዚህ ከመተትም ከቡዳም ከዛሩም የከፋው የትኛው ነው? ወደን ፈቅደን አንዳንድ ሴቶች ላይ እላቸው ላይ አይነ ጥላ እንዲያገቡ የማይፈልግ በተለይ ቡዳ አይነ ጥላ ከሆነ እንዲያገቡ አይፈልግም። በግድ ካገቡበት የስቃይ ህይወት እንዲኖር ያደርጋቸዋል። ወይም የሚወልዱት ልጃቸው አካል ጉዳተኛና በጥባጭ እንዲሆን ከሁለት አንዱ፣ ወይ ባላቸው ጠጭና ሰካራም ሆኖ ወይ ደግሞ አመንዝራ ሆኖ ቺት እያደረገ ስልኩ ላይ ሌላ ማይሆን ነገር እንዲያዩ እያደረገ ቅጥል ብላ ትዳሯ እንድትኖር ያደርጋታል። ለምን አግብቻታለሁ የሚል ቡዳ ውስጧ ስላለ እሱ ሳይፈልግ ነው ያገባችው። መቼም
እሱ ስላልፈለገ አታግባ ማለት አይደለም፣ ግን በትዳር ይቀጣታል ነው። ይሄ መንፈስ ካላስወጣችሁ በስተቀር ሰላማዊ ትዳር አታገኝም። ከእሷ እየወጣ ባሏ ላይ እያረፈ እየሄደ ማየት የማትፈልገውን ነገር ያሳያታል ነው ነገሩ። የዝሙት መንፈሱም የቡዳ መንፈሱም ይተባበራሉ። ከዛ ይሄንን ነገር ሳስረዳ ሰምታ መምህሩ ትምህርትህን ሳልሰማው እዚሁ ብዙ ነገር እየሰማሁ ነው ያለሁት፣ እንደዚህ ነው የምታስተምረው ዩቲዩብ ላይ አለችኝ። አዎ እና በየቤቱ እየገባህ እንደዚህ ነው የምትለቀው ዩቲዩብ ላይ አለችኝ። አዎ ማታ እኮ ገብቼ ምናምን ቪዲዮህን ለማየት ሞከርኩ አለችኝ። አይደል እና ተረት ተረት ይመስለኝ አለች። ይኸው መጣሁ እንግዲህ ተረት ተረት እንዳልሆነ በአንቺ ህይወት ውስጥም ይዋጎት። ኦኬ እሺ የመጣችሁበትን ንገሩኝ ምናምን አለች። በቃ ማለት የሆነ ውስጧን አሳምናው ስለነበረ ስስት ያለው በቃ ሰምታ እሺ ይቅርታ ምናምን ብላ ፖዚቲቪቲ ተቀብላ ምን ብላ እሺ እሺ ልጅቷ አስጠኝ አላት። በትምህርቷ አርፍዳ ነው የጀመረችው፣ ወይም አንደኛ ክፍል የገባችው የ14 ዓመት ልጅ ሆና ነው። በምን ምክንያት? በህመም ምክንያት ታማ ነበረ። ከህመሟ ስትድን አንደኛ ክፍል ገባች። አንደኛ ክፍል ስትገባ 14 ዓመት ልጅ ስለሆነች ቶሎ ቶሎ እንድትማር ተብሎ አብሾ ያጠጧታል። ማን? አባቷ። ከእኔ ጋር ናችሁ? እየሰማችሁኝ ነው? እሺ በተለይ በደንብ አዳምጡ። ይሄንን ትምህርት ስታዳምጡ ማን መሰላችሁ በደንብ ማዳምጥ ያለው? እናቶች፣ አባቶች ልጆቻችሁን በደህናው ጊዜ ብላችሁ እንደምትሉት በክፉ ጊዜ እንዴት እንዳበላሻችኋቸው ማሳያ ነው። አብሿ ጠጧትና ልጅቷ እምቢ ይላል። አብሿ አልዋረስም ይላል ማለት ቃል እምቢ አላት። ስታነብ አሁን አደነዛት፣ አደደባት። ለካ ህመምም የፈጠረባት ስጋዋ ላይም ችግር የፈጠረባት የነበረው የዛር መንፈሱ እንዲያልፍላት አይፈልግም። ልጅቷ ተይዛ እንድትኖር ነው የሚፈልገው እና አባትየው አንደኛ ክፍል አስገብተዋት አብሾንም ይሄንን አፄ ፋሪሱን አብልተዋት ብሏት በትምህርቷ ለውጥ ሲጠፋ ከአንድ ዓመት በኋላ አስጠኝ ተቀጥሮላት ሀሁ የሚያስተምራት የሚላት ተቀጥሮላት ምንድነው ያለው ደብተራው? የስራውን ይስጠው እንደው አይባል እንበለው፣ የስራውን ይስጠው እንበለው፣ ከባድ ነው። ይሄንን ምግብ ለሚያስጠናት ሰው ስጡ። እሷ በጆሮዋ ነው እውቀትም ሆነ ትምህርቱም ሁሉ ነገር የሚገባው። እሷ ላይ መዋረስ አይችልም። ቀስ እያለ ልቧ እየተሳበ ቀስ እያለ ነው የሚገባው መንፈሱ። ስለዚህ በአስጠኝ በኩል ይግባ ተባለ። ከዛ ልጅቷ ምንድን የተባለችው? አስጠኝሽ ሊያስጠናሽ ሲጠጋሽ ወይም ደግሞ ሲመጡ ይሄንን ቆሎ ብላ በይው፣ እየበላሽ ምሳይና ይሄንን ብላ በይው። እሱ ይሄንን ቆሎ ከበላ አንቺ እውቀት ታገኛለሽ ተብሎ ተነግሯታል። እና ከቤተሰቦቿ ደግሞ ልጅቷ ምን ለምዳለች? ይሄ የአባት የእናት ከራማ ምናምን የሚባል ነገሮች ታውቃለች። እንኳን ትንሽ ልጅ ብትሆንም ነገሩ ይገባታል። እና ይሄንን ቆሎ ካበላሽው የእሱ እውቀት ለአንቺ ይሆናል፣ አንቺ ግን እንዳትበይው ተብላለች። እንዳትበይው ማለት ቆሎን በከነካሹ ትሞቻለሽ ሳይሆን እሱን መብላት ያለበት፣ አለበለዚያ ትምህርት አይገባሽም ተብላለች። ግን እንዳትነግሪው እንደዚህ ብለሽ። ከዛ ሲመጣ እንደ የዛሬም ቆሎ አለ እንደ ብሎ አፍሶ ዘገናጎ ሲያወራ ሲያስተምራት በጆሮዋ ነው እንዳለ የሚገባው መንፈሱ በሙሉ። የምን መንፈስ? እሱ የሚያወራው የሚለፈልፈው በሙሉ ጭንቅላቷ ላይ ይቀመጣል። በአመት 4 ዓመት ተከታታይ ደብል እያደረገች በ4 ዓመት ውስጥ 8ኛ ክፍል ነው 7ኛ ክፍል ደረሰች። የሚገርም እና ልጅቷ ልክ 12ኛ ክፍል ስትፈተን ማትሪክ ውጤት ሲመጣላት ያስጠናት የነበረው ልጅ ሞተ። ለውጤት አብቅቶ ሞተ ማለት ነው። መንፈሱ ድሉን ወሰደ ሙሉ በሙሉ። እንግዲህ ይህንን ከቤተሰቡ የሰማሁትን ነገራቸው የብዙ ዓመት ታሪክ ነው ነገራቸው። ትምህርታችንን ሲያዳምጡ የመጣላቸው የሰሙትን ነገር ያዩት ያስተዋሉትን ነገር ነው እንግዲህ የምነግራቸው። ልጅቷ ደግሞ ልክ ዩኒቨርሲቲ ተምራ ከጨረሰች በኋላ በዛው ዓመት ውስጥ ሲጋራ አጫሽ፣ ሽሻ፣ ሐሽሽ በቃ ኃይለኛ አለች የተባለች ዱርዬ ከብ ሆነችብን አሉ። የት አካባቢ ነው የምትውለው? ቦሌ መድኃኔዓለም ማለት ቦሌ ትምህርት ቤት ጀርባ ወይም ሬድዋን ህንፃ በዛ በኩል በዛ መስመር የዞራችሁ ስትሄዱ በቴሌው በኩል ወይ በዚህ በ22 ደግሞ ስትመጡ ደግሞ ድሮ ቦሌ ኬክ ቤት ይባል የነበረበት አካባቢ ምናልባት የምታውቁት ትኖራላችሁ። በሱ መስመር ዙሪያው እንደዚህ ወደ ውስጥ ስትገቡ በጣም ብዙ ሺሻ ቤቶች አሉ። ስታልፉ ፍሌቨር የሆኑ
ለየት ያለ ሽታ የሚሸቱ ለአፍንጫ ደስ የሚሉ ይመስላሉ። ግን ተማሪውን ለመሳብ ከነ ዩኒፎርሙ ከነምን ወጣቱን ሴቱን ለመሳብ ወንዱን ለመሳብ የሚጠቀሙበት ሲስተም ነው። ቡና፣ ጫት ምናምን፣ ሽሻ ሀብታም ወንዶች መኪናቸውን አምጥተው እዛ ዳር ያቆማሉ፣ ይገባሉ። ከዛ በኋላ ይቀማሉ፣ ያጨሳሉ፣ ምን ይላሉ። መልሶ ደግሞ እንደገና ትውልድ ይበክላሉ። እና እንደዚህ አይነት ቦታ ላይ የምትውለው ልጅቷ ዱርዬ ሆና መረን ሆና በጣም አዘኑ እና አልሰማችሁም እና ስትቀባዥር የአብሹ ያስለፈልፋታል። ጠጥታ ሰክራ ስትመጣ ከት ብላ ትስቃለች አሉና አሁን ነው የገባቸውና ይሄ ልጅ የሚያስተምረው ነገር ልጃችን ላይ እኮ እየሰማ ነው ይላሉ። እንግዲህ ትምህርቴን ማዳመጥ ጀምረዋል። ልጅቷ እንደዚህ ስትሆን ለምንድን ነው ጸበል ለመውሰድ ሞክሩ እምቢ አላቸው። ጸበሉ ሳይሆን እምቢ አላቸው። ልጅቷ ፈቃደኛ አልሆንም አለች። በትምህርቷ ጎበዝ ሆና አልፋ እንደምንም ብላ በጣም ሄዳ ነበረ። ጥሩ ነበረ የነበረችው። ግን አምሾ ነው እንታርጉታላችሁ። እውቀቱን የሰጣት ነው አምሾ ነው። ከባድ የሆነ ችግር ውስጥ ሆናችሁ ወደ ፍቺም ወደ ጸብም ሊያደርሳችሁ የሚችል ቦታ ላይ ሆናችሁ የሚያረጋጋ ሰው ሲመጣ ተቀበሉት። ምናልባት ያ ነገር የእግዚአብሔር መንፈስ ነው። እናንተ የሄዳችሁት በስሜት ነው። እኔ ነገርኳችሁ። እስር ቤት ያሉት የታሰሩት ሴቶችንም ወንዶችም በቃ ምን አለ በታገስኩኝ እንደው በቃ ቢቀርስ ጥፍት ብዬ ብሄድኩስ የሆነ ቦታ እንደው ምን አለ የዛን ቀኑ ግሬን በሰበረው ይላሉ። ያጠፉትን ጥፋት ከምን ነው የሚያነጻጽሩት? ያቺን ቅጽበት ከመታገስ ጋር ነው የሚያስቡት እንጂ እሷ እኮ ናት እንደዚህ አይሉም። ያቺን የጎዷትን ሴት እንደዚህ አርጋኝ ነው እኔ የታባቷ እንኳንም ወጋኋት እንኳንም ገደልኳት ምናምን አይሉም። ያቺን ቀን ይረግሟታል። እባካችሁ ይሄን ደጋግሜ የምናገረው ሁላችንም እንድናስብበት ነው። ያጠፋነው ነገር ካለ ይቅር በሉን ብሎ ማለት ምንም ችግር የለውም። እኔም በሆን ይኸው እናንተ መካከል ጓደኞች የሆናችሁ ቀርባችሁኝ ተቀራርበን በስራም በአገልግሎትም በምንም የትኛውም ቦታ ላይ ያላችሁ ያስቀየምኳችሁ ካላችሁ ይቅር በሉኝ። ምንድነው ችግሩ? አሁን ይሄን ማለት በአካልም ተገናኝተን ምንድነው ይሄን መባባሉ ችግሩ? ለክርስቶስ ስጋና ደም ሲባል ይሄንን ትቢታችንን አዋርድን መርገጥ ምንድነው ችግሩ? የእኛ ትቢት በልጦብን ስጋው ደግሞ አንሶ ትቢታችን አይሎብን አልታረቅም አይሆንም ምናምን ብለን ስናይል እንደው አንገርምም? እሱ በመስቀል ላይ ሆኖ እጁን ተወጥሮ የሚያደርጉትን አያውቁምና ይቅር በላቸው ብሎ ቃሉን ይሰጣል። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ ለምን ተውከኝ ብሎ የእኛን መተው የአዳምን ሰዓት መድረስ በእኛ ውስጥ ጮህታችንን እየቃተተ ጮሆልን ከራሱ ጋር አስታረቀን። እኛ ማን ስለሆነ እየወጉት እኮ ነው ይቅር በላቸው የሚለው። ያንን ደግሞ ሰማዕቱ እስጢፋኖስ ደገመልን። ከዛ እኛም ደግሞ ልንደግመው ደግሞ ታዘዝን። አርጉት፣ እንዲህ እንደተደረገ ሁሉ እናንተም አርጉ ተባልን። ስለዚህ በአባቶቻችን ብሷል። በእርግጥ በአሁኑ ጊዜ ካህናት፣ አገልጋዮች፣ ሽማግሌዎች፣ አጠቃላይ እናቶቻችን ምናምን እርቅ ላይ ልባቸው ድንጋይ ሆኗል። እንዴት የት እንዴ ስሜን ሲያጠፋ ኖሮ እንዴ በቀላሉ ይላሉ። ያ ማለት ምንድነው? በቀላሉ አልታረቅም ማለት በጌረድልኝ ነው በሬ ነው ወይስ እኔም አንድ ላልሰውና ላቅምሰውና ይውጣልኝ ነው ወይስ ምንድነው? ካልታሰረ አረካም። ልክ እንደ ህፃን ልጅ ማለት ነው። ህፃናት ሲወድቁ ብሎ ሲያለቅስ ቶ በል ይባላል። ቶ ሲል ጊዜ መሬቱን ሲሉት ጊዜ ዝም ይላል። መሬቱ ስለተመታ ህመሙ እሱ ጋር ያለው ህመም ይድናል። ያም ማለት ነው ይሄ ነገር እያደገብን መጥተው ወንድም ከጓደኛው ጋርም ሲጣላ ህፃን ሆኖ እንግዲህ የ6 ዓመት የ7 ዓመት ሲጣሉ ቱበል ይባልና ሄደው ሲመቱለት ያንን ልጅ ሲመቱለት ዝም ይላል። ካልተመታለት ያለቅሳል። ግን እንዴት ነው የተመታው የተጋጠው የተላላጠው? እሱ ነው። እዚህ ወንድማችን የበርሜል ጊዮርጊስን ጸበል ምን እንዳደረገው ልንገራችሁ። ጸበሉ እንደታሸገ ነው የመጣለት። አምጥተውለት ነው፣ እሱ አልሄደም። ከዛ የጸበሉ ሽታ ይሰውራል ሲባል ሰምቶ ነው። ብዙ ኤክስፔሪንስ አድርጓል። ለመሄድ ስላልቻለ ነው በስራ ምክንያትና ጸበሉን ሳፋ ላይ እንደዚህ በልክ ባህር ዛፍ እንደምትጣጣሉት ማለት ነው ብርድ ልብስ እንደዚህ ያደረገና ሳፋ ላይ ግልብጥ ያደረገውና ሳብ ያደረገው እዛው ገባስ ጸበል ውስጥ ሰውሮት እንደዚህ ብሎ መቼም እንደዚህ እንደያዘው አይሰወርም። ሲሰወር ሰው እንዴት ነው የሚሆነው? ራሱን ነው የሚስተው አይደል? አርጎ ሲሰበው ግብት አለ ሳፋ ውስጥ ገብቶ ተንደፋደፈ። በዛች ትንሽ ሳፋ ውስጥ እንደ ዶሮ እንደ ታርዳ እንደታፈነች ዶሮ ተንደፋደፈ 5 ደቂቃ ያክል አስቡት። ተንደፋድፎ ከዛ ማንም እኮ በሌለበት ነው። ማንም እኮ የለም። 10 ሊትር ጀሪካን ሳፋ አይሞላም።
ግን ሰውሮት ለ5 ደቂቃ ያክል የት ደርሶ እንደመጣ ብትሰሙ ትገረማላችሁ። ወደኋላ ህፃን ሆኖ ወደኋላ ሄዶ እንዴት ቡዳ እንደበላው፣ እንዴት መንፈስ እንደለከፈው፣ እንዴት ቤተሰቡ ላይ መተት እንደተወረወረ በዛ 5 ደቂቃ ውስጥ በደንብ አጎን ያሳየው። ቤተሰቦቹ እንዴት በመንፈስ እንደተለከፉ እሱን እንዴት መንፈስ እንዳገኘው በደንብ አሁን እዚህ ጋር ዘርዝሬ መናገር አልችልም፣ ረስቼዋለሁና በቃ በቮይስ የላክልኝን ስሰማው በጣም ይገርመኝ። ደወልኩለት። እውነትህን ነው ስለው እንደዚህ አድርጌ ተጠቀምኩና እንደዚህ ሆነ። በጣም ሰወረኝ እኮ እንዲያውም በርሜል ጊዮርጊስ ላይ 3 ደቂቃ ነው የሚሰውረው፣ እዚህ እኔ ጋር ግን 5 ደቂቃ ነው የሰወረኝ። ሰዓት ይዤ ነበር አለ። ልምድ ነበረ ስለው የመጀመሪያ ጊዜ ነው አለኝ። ሲባል ስለሰማው ኤክስፔሪንስ አደረኩት አለ። እና እንዲህ የሚያደርገ ሰው አለ። የቤተሰቦቹን የዛር መንፈስና አጠቃላይ ማንን መተት እንዳርጎባቸው እንደነበር ዘርዝሮ ነገረው። ከዛ በኋላ ምን ማድረግ ጀመረ? ስማቸውን ያውቃቸዋል፣ ማን መተት እንዳደረገ። ከገሌ ከአቶ መስፍን፣ ከአቶ ዮሐንስ፣ ከአቶ ምናምን፣ ከገሊት እያለ ስማቸውን እየጠራ በዛ ውስጥ ያያቸው ሰዎች እየሰገደ መንፈሱን በሙሉ ሸኝቶ ጨረሰ። ለምን? አይቶታላ፣ ከማን እንደተላከ አውቆታላ። ቡዳ የበላችሁ ራሱ ማን ነው ያውቋል። እና አድርጉ ማለት ሳይሆን ኤክስፔሪንሱን የነገርኳችሁ። መቼም አድርጉ ማለት ቢከብድም እንዲህ የሚያደረገ ሰው አለ ማለት አንድ ነገር ነውና ሴትዮዋ ላይ ጸበሉን ገለበጥኩባቸው፣ ሰውሯቸው ተኙ። ከዛ ከተሰወሩበት ሲነሱ ነይ ማንሽ ይሄን ረከቦት አንሽልኝ፣ ወደዛ አርጊልኝ፣ እኔ አልፈልገውም፣ በስመ አብ እባብ ትል ማሚ ይታኛል እያሉ የቃዡ ነው የተነሱት። ከበርሜል ጊዮርጊስ ስትነቁ እንደዛ ነው የምትቀባጥሩት፣ የቀባዥራችሁን የምትነቁት። ከዛ በኋላ ፍንት ብሎ ሲመጣላችሁ ነው አይምሯችሁ ግን ልጥ